ከሷ ጋር ነው ሞር ፎከስ የምታደርገው። ከኛ ጋር የምትገናኝበት ጊዜ ሊኖር ይችላል ምናምን፣ ቀን በቀንም እኮ ልትገናኝ እንችላለን። ማታ 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 የማታ ማታ ብሩኬ ስለመጣክ ደስ ብሎናል ማለት ነው። እኔ ግን ኮሜንቶቹ ሆድ ነው ያብራሰኝ። እስቲ ሚስትን ማታ ማታ ነው ፈልጋት ልታስተኛ ጸጉርህን እየነካካች ሃይሚትዬ ሃይሚዬ የኔ ናፍቆት ናፍቀሽናል፣ የት ነሽ ሃይሚዬ እኔ ናፈቀ በላይክ ሃይሚዬ የኔ ቆንጆ አልሐምዱሊላህ። ብሩክን መምጣቱ አልሐምዱሊላህ። ዱባይ ምናምን እያሉ ሲቀበጣጥሩ አልነበር? አልሐምዱሊላህ። መረጋጋትን የመሰለ ነገር የለም ከምር። ሃይሚዬ ምን ነው ግን ቀረች? በአላህ ሃይሚዬ የኔ ናፍቆት ሃይሚትዬ ከምር እንዲህ ልተኛ ስል ኮሜንቱን አይቼ ሳላስበው እምባዬ መጣ። ረቢን ነው የምላችሁ። ቢስሚላሂ ማሻአላ ተባረካላ። የሰሙ ወደድ ሃይሚዬ ፍፄ ምን ነው ፍፄ እንደዚህ አይነት እቃቃ ጨዋታ ነው የሰለቸኝ። ይቅርታ አድርጉልኝና ፍፄን ቪዲዮውን እንደተለቀቀ አይቼዋለሁ። ብሩክን ስላየሁትም ደስ ብሎኛል። ፍፄም ስለመጣ በጣም ደስ ብሎኛል ውዶቼ ማለት ነው። ሃይሚት እያለ መኖሯ ደግሞ ቪዲዮ መስራትም ደበረኝ ማለት ነው። ረቢ ነው የምላችሁ። ለምን ያ የፍፄ ቀልድ ነው ጨዋታ ነው እንደሰማችሁት፣ ፍቅረኛ ምናምን እና እንትንም ለቆ ነበር። ማናት እያሉ ነበር ቤተሰብ። ይሄ ልጅ እኔ አላውቃትም። እኔ ሴት አላውቃትም። ተናግሬያለሁ። ያው ለቤተሰቦችም ተናግሬያለሁ። በቃ ዛሬ ደስ ብሎኛል። አግባ እስቲ ፍፄ አግባ። አንተማ ብልጥ ነህ። ምን ታገባለህ? ዝም ብለህ ቀልድ። ሃይሚዬስ ትላለች። ሃይሚትዬስ 71 ላይ ቢስሚላ። ሃይሚዬ አታልቅሱ እሺ ውዶቼ ማለት ነው። ከምር ተናፍቃለች። እኔ ደግሞ ሰው ሲናፍቀኝ የሆነ ድንዝዝ ነው የሚያደርገኝ ወላሂ። ቪዲዮ ስሪ የማያሰኘኝም። አሁን ኮሜንትን ሳይሆነው ያዋላልን እንትን ብለን ነበር። ምንድን ነው የሚባለው? ገደም ብለን ማለት ነው። እና ሃይሚትዬ ተናፍቃለች። ኮሜንቱን ይዩት። ሃይሚትዬ ጨረቃ የሴት ኦኬ ብሩኬ የሚልም የለም። ባይዘዌ ሃይሚትዬ ባይዘዌ ብሩክም ተናፍቀዋል። መምጣቱ ግን ደስ ብሎኛል። ረቢን እምላችሁ አይ አም ቬሪ ሃፒ። በጣም ነው ደስ ያለኝ። ኮሜንቱን ይዩት በአላ ሃይሚዬ በጣም ነው እሺ የሚለዩት። ሃይሚዬ እያያችሁ ነው። ሃይሚዬ እስ ላይክ እያረኳቸው። ሃይሚዬ ተናፍቀሻል፣ የታለሽ ሃይሚትዬ ፍቅር ሚስ የኔ ንግስት ሳባ፣ የኔ ተናፋቂ፣ የኔ ውድ ቴንኪው። እና ሃይሚትዬ ተናፍቃለች ውዶቼ ማለት ነው። ቢስሚላ እንዳለ ሃይሚትዬ እንግዲህ አላህ ባለሽበት ጠብቅሽ። ወይኔ ግን ያሁኑ ውዶቼ ያስጨንቃል ከምር። ግን ምንም አልሐምዱሊላ ማለት ነው። እና ብዙ ማሰብ ቤተሰብ ጋር ናት ያለችው። ብሩኬ ሞርዛን ያስባል። እኔ ምን አውቃለሁ። ያሁኑ እንደዚሁ ድብር ያስብ። ምን ሆኜ ነው ሃይሚ ዩ አር ቢዚ? ወይኔ ቢስሚላሂ ከምር በጣም ነው የሚጨንቀው። እና 2 ቀናቸው 3 ቀናቸው ብሩኬ ከለቀቀ 4 ቀኑ ዛሬ ማለት ነው። ሰው በዛው እናሳያለን። ከተስማማ ብቻ ነው የሚሄደው፣ ካልሆነ ከነገ ወዲያ ነው የሚገባው። የፍፄ ደግሞ ቀለበት አንተ ነህ ታደርጋለህ ምናምን። ይሄ ቃቃ ጨዋታ ቀልድ ማለት ነው። ለነገሩ ችግር የለም፣ ስራ ለስራ ነው። ቡቡ የኛ ቀብራራ የእናቱ ልጅ ላይክ ግን አይገርማችሁም? ሁሉ ሃይሚትዬ ወይኔ እናንተ ኮሜንቱን ይዩት እስቲ። ሃይሚ ነው እኮ። አቤት ያረቢ። እንግዲህ በሰላም ነው ምንድን ነው እናንተ? አንዳንዴ አስቡ። ሃይሚን ብሩክም ከምር ነው የምላችሁ። የቡታጅራ ሰዎች ግን አስቡ ለሰው እንዴ። በሰላም ከሆነ ጠይብ፣ ግን አትጥፉ እንደዚህ ማለት ነው። ግን እኔ አላውቅም። እኔ የሆነ ጭቅጭቅም ስለነበረ ከዚህ በፊት ሃይሚትዬ ምንድን ነው ለምንስ? እንግዲህ ከካሜራ ጀርባ የሚጨርሱት ነገር ዲስከስ አድርጎ ፍፄ ደግሞ ብሩክ የምጠይቀው ብሩኬ ስለትዳር አገባ እንዴ? አሁን እኛ ገባ ነውን እንንገርክ። ትዳር እሱም ተናግሯል። ግን ጎበዝ ነው። ጊዜህን
ሚስት ጋር ነው የምታሳልፈው አለ። እሱ ደግሞ እናንተ ጋር ይላል። ይሄ እስቲ አግባና ሂድ ብትልህም ከስሩ አትወጣም። እና ትዳር ከሆነማ ሰብሰብ ነው መሰብሰብ ነው። ወይኔ እናቴ ከምር በጣም ነው የደበረኝ። አንተ አወጭ አብረኝ እኮ ነው እኔ ያለው ፈጣሪ ይመስገን። ያው ጠፍተናል ምናምን አውቃለሁ። ባበደ እንገናኝ። እወዳቸዋለሁ። አልሐምዱሊላህ ባበደ እንገናኛለን ብሏል። ባበደ ማለት ያው በመልካም ቪዲዮ ነው አይ ቲንክ። እና ዋናው ባበደ መገናኘታችሁ በመልካም ቪዲዮ ነው። ቴንክ ዩ ብሩክንም ስላየን አይ አም ቬሪ ሃፒ ሪሊ ነው። ለምን ያው ዱባይ ምናምን እያሉ ታምሌኑን አየር አድርገው ሲለጥፉ እኔ በቤት መታችሁ ዱባይ የሚባለው ነገር ዘር ምንድነው እያላችሁኝ መጨረሻ ሳናይ አናወራም እያልኳችሁ ነበር። አሁን እኮ በጣም ተሻሽለናል፣ እኔ ጭምር ማለት ነው ከምር። እና መበጨቅ ትተናል። እና ውዶቼ ማሮቼ ፍቅሮቼ እንግዲህ ፍፄም አግባ እስቲ አግቡ አያግቡ። እና ፍፄ ደግሞ የታለስ አንተስ መች ጠበስክ? ለነገሩ ዝም ብሎ ማግባት አለ እንዴ? ብታገቡ ደስ ይላል። ትዳር እኮ ደስ ይላል፣ ይጣፍጣል። ያው ትዳር ከውጭ ነው የሚያስፈራው ውዶቼ፣ ትዳር ከውጭ። ሌላው ደግሞ በቃ የሆነ አብሶ አስባችሁበት ምናምን ከሆነ እንዳጋጣሚ ከሆነ ትዳር ብዙም አያስፈራም፣ ደስ ነው የሚለው፣ ደስ ይላል። ባይዘዊ ግን ከውጭ ሲታይ በጣም ነው ያኔ ትዳር ሲባል አሁን ትልቅ በቃ ያኔ በጣም ነው የሚያካብዱት፣ አካብዶ ስለሚያው ማለት ነው። ትዳር ማለት በጣም ኢዚ ነው፣ ሺህ ዓመት አይኖር። ከምር ነው የምላችሁ። እብድ ያግባ ነበር ምለው በፊት ማለት ነው። አሁን ግን አግቡ ነው ምለው። እና ትዳር መስት ኢምፖርታንት ነው። እንግዲህ በድራማ መልኩም ፍፄ አምጥተዋል ከብሩኬ ጋር። ከቪዲዮ ይልቅ ብሩክም ስለመጣ ደስ ብሎናል። ሰላም ናቸው ኢንሻአላህ። ዋናው ባሉበት ሰላም ይሁን ውዶቼ። ሌላው ደግሞ በፈጣሪ ስም ሁሉም ኮሜንት ሀይሚዬ ደስ ሲሉ የኔ ተናፋቂ ብላለች። በጣም ኮሜንቱ ቢስሚላህ አያችሁ፣ ሀይሚዬ አያችሁ፣ ሀይሚ ወይኔ ግን አታልቅሱ ውዶቼ ማለት ነው። ቢስሚላህ ጉድ ነው የሚለው መቼም ብሩኬ ጉድ ነው የሚለው እንዲያየ ቢስሚላህ። ከምር እኔ ራሴ ቪዲዮ አልሰራም ብያለሁ። አንደኛ ነኝ ያየሁት ፍፄ ጋር ማለት ነው። በቃ አለ አይደል ይደብራል ማለት ነው። ማን አውቃለሁ። ይቅርታ ወዶቼ፣ ዱካክ በዱካክ አላርጋችሁ። ባለችበት ሰላም ትሁንልን ማለት ነው። የኛ ልዕልት፣ የኛ አስተዋይ፣ የሚዲያ መምህር፣ የኛ መልካም አላህ ሱብሃነሁ ወተዓላ እኮ ስለሚወዳት ነው ብዙ ወዳጆች የሰጣት። ለምን እስቲ ኢንሻአላህ ሁላችንም ከአንቺ ብዙ ነገር መማር አለብን። መልካም ነገር ማድረግ ቢያቅተን እንኳን መልካም ነገር በመነጋገር እህታማቾች ስደት ላይ ያለ ነው በመከባበር ግዴታ እኮ አንድ ሰው መልካም የሚባለው ስላረገ ስለረዳ ብቻ አይደለም። ገባችሁና ሀይሚ ረቢ ነው የምላችሁ ከፈጣሪ ነው በቃ የሰው መውደድ የሰጣት። ለምን በጣምና መልካምና ቀን ስለሆነች። እኔ ቪዲዮ አልሰራም ብዬ በቃ ኮሜንቱን ሳይ የሆነ እንባ አለር እንትን አለኝ ወላሂ ነው የምላችሁ። እና በቃ የሆነ ሰውንም እንደዛ እያወራው ነበር። የሆነ ምጧ የመጣች ሴት ላይክ እና ብቻ የሆነ ሆድ ባሰኝ ማለት ነው። እና እስቲ ለማንኛውም ልፈትፍት ብዬ እንቅልፍ ማባረሪያ ከቻልኩላችሁ። ብሩክን ስላየው ግን ቬሪ ሃፒ ደስ ብሎኛል። አይ አም ቬሪ ሃፒ ውዶቼ ማለት ነው። እንግዲህ ባበደ ቪዲዮ ይመጡልናል። በመልካም ቪዲዮ ነው የሚመጡት። ግን ምን መሰላችሁ ያለኝ ጭቅጭቃቸው በደንቡ ሳይታረቁ ስለሆነ ነው እንጂ ሀይሚና ብሩኬ ከሚዲያ ቢቻል ያው ስራ ነው ለ4 ቀን ለ5 ቀን እረፍት ድምጽ ገባበት ሰው እረፍት ማግኘት አለባቸው። ለሳምንት ላይክ እንደዛ ሪሊው ነው ለ4 ቀንም ቢሆን ተሰራ ከምር ነው የምላችሁ። ለምን በጣም ሪስት ማለትም የ8 ደቂቃ የ10 ደቂቃውን እንትን ማለት አይደለም እኮ መፈትፈት አይደለም ውዶቼ። አንዳንዴ ቪዲዮ ሲሰራ ለኦዲየንስ ነው ለተመልካች ነው። የተመልካች አስተያየት፣ የተመልካች ስድቦች፣ የተመልካች የኛ ማለት ነው ምንቃወመው ላይክ ያ እኮ ጭንቅላት ምንድነው በጣም ነው ቢዚ የሚያደርገው። እኔ አሁን አንድ ቪዲዮ ሲሰራ ልተው እንኳን አያስችለኝም። እነሱ ግን የሚችሉትን ማንም ሰው አልቻለም። ገባችሁና በሰላምና በፍቅር ሆነው በቃ እረፍት ልንወስድ ነው ፋሚሊዎች አታስቡ ብለው ኢንጆይ አድርገው ሁለቱ ብቻ ራሳቸውን ማዳመጥ
ለምን ቪዲዮ ሲሰራ ነው አስተያየት የሚሰጠው። አሁን ማንም አስተያየት እየሰጠ አይደለም። የፈረደበት ዱባይ አየሩ ምናምን እየለጠፍን ነው የምንፈተፍትበት። ገባችሁና በደህናው ቀን እረፍት ከሆነ ኢትስ ግሬት። እኔ በጣም ሀይሚዬ እረፍት ያስፈልጋታል። ሀይሚዬ ደግሞ በዚህ ድራማ ላይ በጣም ሰውነቷም እያላችሁ ነው ቀንሷል። ሰውነቷም እስማይሏም ኖ ዘ ሴም ቱ ማች ዲፍረንት ፈገግታዋ ማለት ነው። ሪሊው ነው የምነግራችሁ። ሞርዛን ደግሞ በራሷ ጸጉር ስትሰራ ሞርዛን ፌሷ በደንብ ይነበባል። ሪሊው የድሮዋ እንትን ሙሉ እንትን አይደለችም። ለምን ድራማው ራሱ እኛ ራሳችንም ተፋሽተንበታል። ይሄ ትርፍ ቃል ተነጋግረንበታል። እና በጣም እረፍት ያስፈልጋቸዋል። መስት ኢምፖርታንት ሬስት። ገባችሁ? ግን ያው ባልሆነ ታይም ስለጠፋችብን ነው። ሆኖም ግን ውዶቼ ዱዓ ማድረግ ነው። የዱዓ ጊዜ ነው። ኢንሻአላህ ምንም ችግር የለም። ፋይን ናቸው። ለራሳችሁ አስቡ፣ ለራሳችን እናስብ። ከኛ የበለጠ ብሩክም ያስብላታል። ግን ያው በቃ እንደ ሰውኛ ሆነን ነው የምንጨነቀው ማለት ነውና አላህ ባለችበት ጠብቃት። ደግሞ ይሄን ስታይ ሀይሚዬ ስትሉ ጀዛከላ ኸይር። እናንተንም አላህ ያስደስታችሁ ማለት ነው። ለበቃ እንደዚህ ለሰው ከራሳችሁ በላይ ለምትጨነቁት ሞርዛን እናንተ አሁን ሞርዛን እዚህ ጋር ኮሜንት የሚጽፈው ዩቲዩብ የላቸው ከስንት አንዱ አሁን 10 ሰው አይሞላም እዚህ ላይ ዩቲዩብ። እኔ አሁን ለምሳሌ ኮሜንት አልጻፍኩም፣ ግን አንደኛ ቁጥር አለው እና የእናንተ የተለየ ነው እና አላህ ያስደስታችሁ ማለት ነው። በጣም መልካሞች፣ በጣም ቅኖች ናችሁ የጨረቃ ፋሚሊዎች ብቻ ሳትሆኑ ብዙዎች ኦዲየንሶች ማለት ነው። ገባችሁ? በቃ ተጨንቃችሁ ይሄን ያክል ነው ከራሳችሁ በላይ እና ለምደናቸዋል። ሲቀሩ ድብር ነው የሚለው። እኔማ በጣም ነው የሚደብረኝ። አዳዲስ ፍረሾች ቪዲዮዎች አሉ ዛሬ የሚለቀቁ እነ ሄሉ ምናምን በቃ የሆነ እንትን አይለኝም። እሺ ይሆናል አይደል? እና ሀይሚ እነ ብሩኬ የለቀው ግን የሌሎቹን ስፈተፍት የሆነ ሀይሉም ይመጣልኝ ያላችኋለሁ። ለማንኛውም ሰላም ይሆኑልን ውዶቼ። እኔ ማላብዛባችሁ። ኮሜንታተሮች ከልብ ነው መወዳችሁ፣ እዚህ ቤት ያላችሁት እንዳለ ማለት ነው። እንደዚህ ድምቅ በሉ። ይኸውላችሁ ሀይሚዬ አሬተኛ ሰው እንዳይነሱ እንዴት ደስ እንደሚሉ ማሻአላህ ተባረካላ። ብሩክ ነው ብሩክ መጥቷል። ያው ብሩክ መጣ ማለት አልሐምዱሊላህ። ሁለቱም ቢጠፉ ነበር። ገባችሁ? ብሩክ መምጣቱ አይ አም ቨሪ ሃፒ። እና እዚህ ጋር ደግሞ እናንተ ደነዞች እስቲውና አሁን የፍቅር ጊዜ ነው ታውን እና ማታ ብሏል። ለማንኛውም ማታ የሚፈልገው ሚስቱን ማታ የምትፈልገውንማ ከአንጋሮ እንትን ግዛ አልጋና ፍራሽ ፍፄ ማለት ነው ያለ። ለማንኛውም ይህም መቻችሁ። ለማንኛውም ይበቃችኋል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ ማለት ነው። ፍፄ ልኮረኩመው ነበር ማለት ነው ስለ ትዳር። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ